እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው አንድነታቸውን ያወጁት የፋኖ ኃይሎች የብልጽግናውን ቡድን ከባድ ፍርሃትና መርበትበት ውስጥ የከተቱት ጀብድ ሰርተዋል። የአማራ ሕዝብ ታማኝ ወኪል በሆነው አፋቡን ውስጥ የሚገኙት ሚኒልክና በላይ ዞች በሰሩት ኦፕሬሽን በርካታ ቁጥር ያለው የአብይ አህመድ ታጣቂ ቡድን ሙትና ቁስለኛ የሆነ ሲሆን በሕይወት የተረፈውም ለፋኖ እጁን ሰጥቷል ተብሏል። ሁለቱ ወንድማማቾች የሰሩትን ጀብድ በዝርዝር ይዘነዋል። ባለስልጣኑ ከባድ ውርደት ገጠመው። የምስራቅ ጎጃም ምክትል አስተዳዳሪ የሆነው አቶ ዋላባተ ለአንድ የፋኖ አመራር በጻፉት የዋትስአፕ መልእክት መዘዝ አምጥቶበታል። የፋኖ አመራሩ ይፋ ያደረገው የዋትስአፕ መልእክት ፋኖን ለመከፋፈል መልእክት ያለው ሲሆን አመራሩን የሰላም ጥሪ ተቀበል የሚል ይዘትም እንዳለው ሚዲያችን ተመላክቷል። የባለስልጣኑን መልእክት የተመለከተው የፋኖ አመራሩ ከበድ ያለ ዛቻ ያደረሰ ሲሆን አመራሩም እጅ በበላኝ እስኪል ድረስ ከባድ ፍርሃት ውስጥ ገብቷል ተብሏል። ዝርዝር መረጃ ይኖረናል። የአርበኛ ከፍ ያለው ደስ ያስገዳይ ወገን መሳይ ባንዳ እጁን ለጠላት ሲሰጥ በምትክ ወታደራዊ መኮንኖችን ጨምሮ 100 የሚደርሱ የአገዛዝ ወታደሮች ፋኖን መቀላቀላቸው ተገልጿል። ቀጥታ ከግንባር የደረሰን ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን የሚዲያችን ቤተሰቦች፣ የሰዓቱ ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። አብራችሁ ሁኑ። እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው አንድነታቸውን ያወጁት የፋኖ ኃይሎች የብልጽግናው ቡድን ከባድ ፍርሃትና መርበትበት ውስጥ የከተቱትን ጀብድ ሰርተዋል። የአማራ ሕዝብ ታማኝ ወኪል በሆነው አፋቡ ውስጥ የሚገኙት የሚኒልክና በላይ ዞች በሰሩት ኦፕሬሽን በርካታ ቁጥር ያለው የአብይ አህመድ ታጣቂ ቡድን ሙትና ቁስለኛ የሆነ ሲሆን በሕይወት የተረፈውም ለፋኖ እጁን ሰጥቷል ተብሏል። በድንቅ ወንድማማችነት መንፈስ በተሰራ ኦፕሬሽንም መኪና ላይ የነበረ የአገዛዙ ታጣቂ ቡድን እንደ ትቢያ በፋኖ አልሞ ተኳሾች ተራክፏል ተብሏል። የፋኖን ክንድ መቋቋም ባቃተው ቁጥር በየቀኑ ሰራዊት እያስገባ እየቀለበ የሚገኘው አገዛዙ ቀላል የማይባል ቁሳዊና ሰብአዊ ኪሳራን ያስተናገደ ሲሆን የነበረው ትንቅንቅ የፋኖን አንድ የመሆን ትልቅ ጥቅም እያሳየ ነውም ተብሏል። ሬሽን ጭኖ ከላሊበላ ወደ ጋሸና ከጋሸና ላሊበላ ሲመላለስ በነበረ የአገዛዝ ታጣቂ ቡድን ሰራዊት ላይ በተፈጸመው ከባድ ጥቃት ፋኖ ታላቅ ድል የተጎናጸፈ ሲሆን በጋሸና በኩል የመጣው ኃይል ሚኒልክስ፣ በላሊበላ በኩል የመጣው ደግሞ በላይ እዝ ሆነው በፈጸሙት ምት የማያዳግም እርምጃ ተወስዶበታል ተብሏል። የፋኖ ኮማንዶዎች በተሰለፉበት በዚህ ኦፕሬሽንም ከተሸኙ የአገዛዝ ታጣቂዎች በተጨማሪ ፋኖ የመሳሪያ ባለቤት ሆኗልም ተብሏል። እየፈራረሰ ያለው የብልጽግናው ቡድን የደረሰበትን ምት ተከትሎ አዳሩን ሰራዊት እያንቀሳቀሰ ማደሩ የተገለጸ ሲሆን ፋኖ የተለመደውን ጀብድ ለመስራት ባለበት ቦታ ዝግጁ ነው ተብሏል። መከላከያ የሚል ስም የተሰጠው ጸረ ሕዝብ ታጣቂ ቡድን ያድነናል ያሉ ካድሬዎችም የደረሰውን ምት ሲሰሙ የሚይዙትና የሚጨብጡት ጠፍቷቸዋል የተባለ ሲሆን የፋኖ አንድነት መበሰሩን ተከትሎ አመራሮቹ በይፋ ስልጣናችንን አንፈልገውም ማለት እየጀመሩ ነው ተብሏል። ከዚህ በፊት ስንቅ እየሰሩ ፋኖ እንዲከፋፍሏቸውና የፋኖን ስም እንዲያጠለሹላቸው የቀጠሯቸውን እነ ማስረሻ ሰጤን እየቀለበ ያለው መንግስት የአፋብን ምስረታ ሲሰማ ያደረገው የፕሮፓጋንዳ ዘመቻና የማደናገር ተግባር በእንቁ የአፋብን አመራሮችና ደጋፊዎች ከሽፎበት የሚይዘውና የሚጨብጠው አጥቷል ተብሏል። በሌላ መረጃ ደግሞ ባለስልጣኑ ከባድ ውርደት ገጠመው። የምስራቅ ጎጃም ምክትል አስተዳዳሪ የሆነው አቶ ዋላባተ ለአንድ የፋኖ አመራር የጻፈው ዋትስአፕ መልእክት መዘዙ አምጥቶበታል። የፋኖ አመራሩ ይፋ ያደረገው የዋትስአፕ መልእክት ፋኖን ለመከፋፈል ያለመ መልእክት ያለው ሲሆን አመራሩን የሰላም ጥሪውን ተቀበል የሚል ይዘትም እንዳለው ሚዲያችን ተመላክቷል። የባለስልጣኑን መልእክት የተመለከተው የፋኖ አመራሩ ከበድ ያለ ዛቻ ያደረሰ ሲሆን አመራሩም እጀን በበላኝ እስኪል ድረስ ከባድ ፍርሃት ውስጥ ገብቷል ተብሏል። ከባለስልጣኑ መልእክት የደረሰው አርበኛ ትልቅ አቅም ሐሳብ በሰጠው ምላሽን ምናልባትም አንተ አታውቀኝ ይሆናልና ብትደፍረኝ ቅር አይለኝም፣ ማነህ ቢሉህ እኔ የማትለው ዋላባተ ሆይ እኔ ትልቅ እባላለሁ፣ ስለኔ አጠገብ ያለውን ጀነራል ብርሃኑ ጥላውን አሊያም ሶፊያ መሐመድን ጠይቅ፣ ወይንም ኮማንደር ግርማን ማን ነው ብለህ ጠይቀው፣ ክንዴን አፈሙዙንም እነሱ በደንብ ያውቁታል። በጁቤ ምድር በባሶ ሊበናፈር ስንት ሰራዊታቸውን ቀብረዋል። የስንቶችን አንገት ቀልተናል፣ ለሞራ ቀለብ አድርገናቸዋል። የታጠቅነውም ብሬን ያነገብነውም ስናይፐር ከመንጋጋችን ፈልቅቀን የማረክነው እኛንን። ምነው ዘነጋኸው? ውሎ አዳርህ ስትፍረከረክ የምትውል በታንክም በመድፍም ተከበህ የምታቃዥ እኛኑ ፈርተህ መግቢያ መውጫተህ መሆኑን አስታውስ ሲል ምላሽ ሰጥቷል። አርበኛው ጨምሮ አቶ ዋላባተ ለአንተ በመጨረሻ ይህንን ወቅ ከኛ ጥይት አታመልጥም፣ ተደብቀ የምታሳልፈው ማዕበልም የለም፣ ወደ መቀመቁ እናወርድሃለን። የሚመጣውን እልቂት አንተ ካለፍከው እኛ ባንወለድ እንመርጣለን፣ እመነኝ እንገልሃለን። ሰራዊትህም ካድሬህም አይኖርም። እኔም ለዓላማ የምታገል ለአማራነቴና ለክብሬ የምሰዋ ግንባር ቀደም ታጋይ ነኝ። ሳይወድቅ ወደ ኋላ ሳይመለስ ጉሮሮህን የሚያንቅ ሰራዊት ይዤ ከፊት እቆማለሁ።
ቀናትን ብቻ ጠብቀኝ ሲልም ከበድ ያለ ማስፈራሪያን አድርሶበታል። ይህን ተከትሎ ባለስልጣኑ በከባድ ፍርሃት እየተናጠ ነው ተብሏል። ያገዛዙ ጥምር የጦር ስብስብ ከፍተኛ ሽንፈትን ማስተናገዳቸው ተገለጸ። በትናንትናው ዕለት የጠላት ኃይል መነሻውን ማዕከላዊ ጎንደር አለፋ ወረዳ አጸደ ማርያም ከተማ በማድረግ ወደ ችማለመበዝ ቀበሌ ሚኒሻና ያገዛዙ ሰራዊት በመሆን የአርሶ አደሩን ትጥቅ ለማስፈታትና ለመዝረፍ አቅደው ወደ ቀጠናው መግባት ቢችሉም ከአድዋ ክፍለ ጦር አሃር ተመርጠው ወደ ቀጠናው በተለያዩ የፋኖ ኃይሎች ቀድሞ መረጃውን በመከታተል ሚሊሻውን ወደ አርሶ አደሩ ቤት ፍተሻ ለማድረግ እየተንቀሳቀሰ ባለበት ሰዓት ከፊት ለፊት መከላከያውን በመግጠምና አቋራጭ ኃይል በማስገባት ለመዝረፍ የገባው ሚኒሻ እቅዱን ከማክሸፍ ባሻገር ሙትና ቁስለኛ ሆነው እግሬ አውጭኝ እያለ ፈርጥጦ ወደ መጣበት ተመልሷል ተብሏል። መሪ ተዋናይ ሆኖ በማስተባበር ላይ የነበረው ዋሴ የተባለው የሥርዓቱ ተላላኪ ቤተክርስቲያን ገብቶ የካህናትን አልባሳት ለብሶ እንዳመለጠ የውስጥ መረጃዎቻችን አድርሰውናል። በዚህ መብረቃዊ ጥቃት 7ቱ እስከ ወዲያኛው ሲሸኙ 3ቱ ደግሞ ከባድ ቁስለኛ ሆነዋል ተብሏል። ቀኑን በሙሉ ከባድ መሳሪያ በመተኮስና በቁጥር በርካታ ኃይል በማስገባት ሙትና ቁስለኛውን ይዞ ወደ መጣበት ጉድጓድ ተመልሶ ገብቷል። ይህ በእንዲህ እንዳለ የሥርዓቱ አስፈጻሚ አመራሮችና ጥምር ሰራዊቶች በህዝባችን ላይ ጸያፍ ተግባራቸውን እና ጂኖሳይድን ከመፈጸም ባሻገር በአርሶ አደሩ ለመክበርና የስጋ ፍላጎታቸውን ለማሟላት ውድድር ላይ ስለሚገኙ የአማራ ህዝብና ሰው የሆነው ሁሉ በቀጥታም ሆነ በተዘዋዋሪ እንዲታገላቸው መልእክታችን ነው ሲል የፋኖ አመራሩ አሳውቋል። የአርበኛ ከፍ ያለው ደሴ አስገዳይ ወገን መሳይ ባንዳ እጁን ለጠላት ሲሰጥ በምትክ ወታደራዊ መኮንኖችን ጨምሮ 100 የሚደርሱ ያገዛዙ ወታደሮች ፋኖን ተቀላቀሉ። የፋኖ አንድ ወጥ የሆነ ድርጅት መመስረት ምርቱን ከገለባው ይለየው ጀምሯል። የአማራ ህዝብ ለጥቅም ብቻ የቆመ አንድ የጋራ ተቋም እንዳይኖረው ለዘመናት የተተበተበብንን የሴራ ድር በጣሶ አንድ አጠቃላይ ድርጅት መመስረቱ ከወገን በላይ ከጥላት ወገን ለተሰለፉ ወታደሮች ትልቅ እፎይታን ሰጥቷል። ወታደሮቹ አገዛዙን ጥለው በመውጣት ወደ ፋኖ እየገረፉ ነው። በመተኩ ደግሞ የትግሉ ስንት ጥቃት ላይ ቆመው መርዝ ሲረጩ የነበሩ ባንዳዎች ጸያፍ ፀሐያቸው ስለጠለቀችባቸው ፋኖ ከሻቢያ ጋር ይሰራል የሚል ተልካሻ ምክንያት እየመዘዙ ለአማራ ህዝብ የሞትና የመከራ ምንጭ ወደ ሆነው ብልጽግና ተቀላቅለዋል። ክንደ ነበልባሎች የከፍ ያለው ልጆች ለባንዳው አዲሱ ደባልቄ ገዛ ሊያደርግ ከገባው የጥላት ኃይል ጋር አንገት ለአንገት ተናንቀው ደም ገብረው የማረኩትን ዲሽቃና ሌሎች ወታደራዊ ንብረቶች ያላንዳሽ መስዋዕትነት የታደጉ ሲሆን በዚህ የተበሳጩት የዞኑ ካድሬዎች ከግምጃ ቤት የተከዘነ መሳሪያ በማውጣትና ዲሽቃ ጨምሮ በመደርደር ብቻውን ሩጦ የገባውን አዲሱ ደባልቄን ከሚሊሻዎቻቸው ጋር በማሰለፍ ከነሙሉ ጦሩ የገባ አስመስለው የሐሰተኛ መረጃ ስርጭታቸውን ታይዘውታል። ይህ በእንዲህ እንዳለ ደግሞ 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ ማረጉ ተማረ ክፍለ ጦርን ተቀላቀሉ። ከአንድነቱ በስራት ማግስት እየተናደ የሚገኘው የብልጽግናው ወንበር ጠባቂ መከላከያ ሰራዊት 6 የ61ኛ ክፍለ ጦርና 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶቹ ሚኒልክ ዝላስታ ሳመነው ኮር ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። 7 ክላሽ ከ1400 በላይ የክላሽ ተተኳሽ 14 የእጅ ቦምብ 7 የወገብና የደረት ትጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒልክ ላስታ ጀነራል አሳመነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የመከላከያ አባላት አክለውም የሀገሪቱ መከላከያ ተቋም የሀገር ዳር ድንበር ሉዓላዊነትን ከማስከበር በተቃራኒ የአማራን ህዝብ ለሚጨፈጭፈው ለሚያርደውና የአማራን ሀገር እንደሌለው ለሚያስተዳድረው የብልጽግና መንግስት ተባባሪ አንሆንም፣ ህዝባችንን አናሳዝንም በማለት ፋኖን የተቀላቀሉ ሲሆን በተደረገላቸው አቀባበል ደስተኛ እንደሆኑና ከዚህ በኋላ የአማራን ህዝብ ለመካስ እንደሚሰሩም ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒልክ ላስታ ጀነራል አሳመነው ጽጌ ኮር ማረጉ ተማረ ክፍለ ጦር ቃል አቀባይ ፋኖ የጸዳው አመረ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓት ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ መልካም ቆይታ፣ ጤና ይስጥልን።